ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርቤያለሁ። ከተለያዩ የሚዲያ ተቋማትና እንደዚሁም ደግሞ ታማኝ ከሚባሉ የሚዲያዎች ያሰባሰብኳቸውን የዕለቱን አንኳር መረጃዎች ማካፈላችሁ ይሆናል። ሰብስክራይብ በማድረግ እንደዚሁም ደግሞ የደውል ምልክቷን በመጫን በየዕለቱ የሚለቀቁ እውነተኛ መረጃዎች እንዲደርሷችሁ ኖቲፊኬሽን እንድታበሩ ጠይቃችኋለሁ። እንግዲህ ከዕለቱ አንኳር መረጃዎች መካከል የተወሰኑትን ሃይላይት ለመስጠት ያክል የመጀመሪያው መረጃችን የሚሆነው በደቡብ አፍሪካ የሚገኙ ኢትዮጵያውያን ሱቅ እየፈረሰባቸው ስለመሆኑ ነው። ሁለተኛው የአዲስ አበባ ዩኒቨርሲቲ የኒቃብ ለባሽ ተማሪዎች ጉዳይ አለ። ሌላው መረጃችን የደብረ ማርቆስ አውሮፕላን ማረፊያ መከፈትና ተያያዥ ጉዳዮች የሚመለከት መረጃም አለ። እንደዚሁም ደግሞ የገላን ጉራው ኢንዱስትሪ ፓርክ ምርቃት አለ። ዛሬ የተመረቀ ነው። በዶክተር አብይ አህመድ ነው ዛሬ የተመረቀው። እሳቸውም ሚዲያ ላይ ሼር እያደረጉት ነበረ ቴሌግራም ቻናላቸው ላይ እና በተለያዩ የሶሻል ሚዲያ ፕላትፎርም እንደዚሁም ደግሞ የመንግስት ተቋማቶች እየተላለፈ ነበር። እሱንም ማጋራችሁ ይሆናል። ወደ ውጭ ስንሄድ ደግሞ በርካታ መረጃዎች አሉ። ከነሱም ውስጥ በተለይ ደግሞ የአሜሪካና ኢራን ጦርነት ቀጣይ ሳምንት ሊጀመር እንደሚችል እየተዘገበ ይገኛል። ስለሱም ማጋራችሁ መረጃ አለ። እንዲሁም ደግሞ የሩሲያ አስቸኳይ ጊዜ አዋጅ አውጃለች። ስለሱም እንደዚሁ ማጋራችሁ መረጃ ይኖረኛል። እስከ መጨረሻው ድረስ በመቆየት የዕለቱን አንኳር መረጃዎች ተካፋይ እንድትሆኑ ጋብዛለሁኝ። መልካም ቆይታ። እንግዲህ ወደ መጀመሪያው መረጃችን ስናመራ ደቡብ አፍሪካ የሚገኙ ኢትዮጵያውያንን የሚመለከት መረጃ ነው ያለው። በደቡብ አፍሪካ መጤ አፍሪካውያን ላይ ደርስ የነበረው ጥቃት ጋብ ያለ ቢመስልም ህገወጥ ግንባታ በሚል ምክንያት የበርካታ ስደተኞች ሱቅ በጸጥታ ኃይሎች እየፈረሱባቸው መሆኑን ዲደብሊው ገልጸዋል። ድርጊቱ የገለጹት አንድ ነዋሪ ነገሩ ሂዳት በለው ግን እንዲሄድ አድርገው ነው ሲሉ እርምጃውን በስደተኞች ላይ ተጨማሪ እንግልት እየፈጠረ መሆኑን አስረድተዋል። በደቡብ አፍሪካ ካሉ አነስተኛና መካከለኛ የሸቀጥ መደብሮች መካከል ዋነኞቹ በኢትዮጵያውያን ባለቤትነት የሚመሩ እንደሆነ ተገልጿል። እነዚህም በርካታ ሱቆች እንግዲህ ኢትዮጵያውያንን የሚመለከት ማለት ነው በብዙዎቹ እየፈረሱ እንደሆነ መረጃው አክሎ ገልጿል። እንግዲህ ዲደብሊው ያናገራቸው ኢትዮጵያውያን እዚያው ትዳርና ልጆች መስርተው ከ10 እስከ 20 ዓመታት የኖሩ ኢትዮጵያውያን ወደ ሀገራቸው ለመመለስ ቢፈልጉም በአገር ቤት የመኖሪያ ቤት እንደዚሁም ደግሞ የልጆች ትምህርት ቤት አቅርቦት ችግር እንዳለ በመስጋት ወደዚህ ለመምጣት ከመምረጥ ይልቅ እዛው መቆየትን ምርጫ እንዳደረጉ ጭምር መረጃው ገልጿል። ወደ ሁለተኛው መረጃችን ስንሻገር እንግዲህ የኒቃብ ለባሽ የሙስሊም ተማሪዎችን የአዲስ አበባ ዩኒቨርሲቲ ማለት ነው እነሱን የሚመለከት መረጃ ነው ያለው። እንደሚታወቀው የኒቃብ ለባሾችና እንደዚሁም ደግሞ የአዲስ አበባ ዩኒቨርሲቲ ሰጣ ገባ ውስጥ ነበሩ። ዛሬ እንግዲህ በተሰማው መረጃ መሰረት ዘላቂ ውሳኔ እስኪገኝ ድረስ ኒቃባቸው ለብሰው መማርና ሌሎች አገልግሎቶችን ማግኘት እንዲችሉ በጊዜያዊ ስምምነት ላይ እንደተደረሰ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ገልጸዋል። የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ከኒቃብ ክልከላ ጋር በተያያዘ ለ20 ወራት የቆየ የረጅም ጊዜ ጥያቄ እንዳላቸውም ገልጸዋል። በዚህ ጊዜ ውስጥ ሙስሊም ኒቃብ የሚለብሱ ተማሪዎች በዩኒቨርሲቲው የመግቢያ በሮች፣ በካፌ፣ በክፍል፣ በላይብረሪ እና በተለያዩ አገልግሎት መስጫ ቦታዎች ላይ አድሎ ሲፈጸምባቸው መቆየቱም አስረድተዋል። ከተቋሙ የጥበቃ አባላትም የተለያየ ዛቻ ይደርስባቸው እንደነበርና ክልከላው ትምህርታቸው በተረጋጋ ሁኔታ ለመከታተል ከፍተኛ ጫና ሲያሳድርባቸው እንደነበር አመልክተዋል። ችግሩ እንዲፈታ ተማሪዎቹ ሁሉንም ሰላማዊ መንገዶች በመከተል በተደጋጋሚ ጥያቄያቸውን ሲያቀርቡና አዎንታዊ ምላሽ ሲጠብቁ መቆየታቸው እስካሁን ድረስ ግን ተገቢ ምላሽ ባለማግኘታቸው ተማሪዎቹ ትላንትና ከጁማ ሰላት በኋላ ከቀኑ 7 ሰዓት አካባቢ ማለት ነው በዩኒቨርሲቲው ፕሬዝዳንት ጽህፈት ቤት በር ላይ በመሰባሰብ ሰላማዊ መንገድ ድምጻቸው እንዳሰሙ ተገልጸዋል። ተማሪዎቹ ረሃብና ብርድ በመቋቋም እስከ ምሽቱ 4 ሰዓት ተኩል ድረስ በቦታው በመቆየት ድምጻቸው እንዳሰሙም እየተገለጸ ይገኛል። በተፈጠረው ሁኔታ ላይ ለመነጋገር በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊና የሂጃብ ጉዳይ እንዲፈታ የተቋቋመው ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ የተመራ ልዑካን ቡድን ተገኝቶ እንደነበር ተገልጿል። በውይይቱ ላይ አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች ኡስታዝ ሺሃቡዲን ሼህ ኑራ፣ ኡስታዝ አዩብ ደርባቸው እና ሀጅ ሪያድ ጀማል እንዲሁም ደግሞ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ እንደተሳተፉ ተገልጿል። በተደረገው ውይይትም ተማሪዎቹ ዘላቂ ውሳኔ እስኪገኝ ድረስ በሚኖራቸው የትምህርት ቆይታ
ኒቃባቸውን ለብሰው መማርና ሌሎች አገልግሎቶችን ማግኘት እንዲችሉ በጊዜያዊ ስምምነት ላይ መደረሱን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። ውይይቱ ተጠናክሮ ቀጥሎ ተማሪዎቹ የመብት ጥያቄ ምላሽ እስኪያገኝ ድረስ እንደሚሰራም ኡስታዝ አቡበከር አህመድ ገልጸዋል። መጅሊሱ ከዚህ በፊት ጉዳዩን ሲከታተል እና ከባለድርሻ አካላት ጋር ሲወያይ እንደቆየም አስታውቀዋል። ጊዜያዊ ሳይሆን ዘላቂ መፍትሄ ያስፈልጋል ሲሉ ደግሞ ተማሪዎቹ ምላሻቸውን እየገለጹ ነው የሚገኙት። ከተደረገው ውይይት በኋላ ተማሪዎቹ ወደ መኝታ ክፍላቸው የተመለሱ ቢሆንም የተሰጠው ምላሽ ጊዜያዊ መሻሸጊያ ብቻ እንደሆነ እየገለጹ ነው የሚገኙት። የተማሪዎቹ ተወካይ ባስተላለፉት መልእክት መጅሊሱ የገባውን ቃል አክብሮ ጊዜያዊ ሳይሆን እስከ መጨረሻው ድረስ የሚዘልቅ እውነተኛ መፍትሄ ሊፈልግ እንደሚገባም እየገለጹ ነው የሚገኙት። ከትምህርት ሚኒስቴር ጀምሮ በዩኒቨርሲቲው አማካኝነት የመወጡ የሙስሊም ተማሪዎች መብት የሚገድቡ አግላይ ሕጎች ከወረቀት ላይ ሙሉ ለሙሉ እንዲነሱ ተማሪዎቹ አጥብቀው እየጠየቁ ይገኛል። እንግዲህ ሌላ ተጨማሪ መረጃ ሲኖር እንደተገለጸው ውይይቱ እንደሚቀጥል ነው የተገለጸው። መረጃዎች ሲኖሩ ደግሞ አብዴት ማድረጋችሁ ይሆናል። እንግዲህ ሌላኛው የሀገር ውስጥ መረጃችን የደብረ ማርቆስ አውሮፕላን ማረፊያን የሚመለከት ነው። የኢትዮጵያ አየር መንገድ የመጀመሪያ በረራውንም እዛው አድርገዋል። የአካባቢው ማህበረሰብ ለብዙ ዓመታት ሲጠብቀው የነበረውና የአውሮፕላን ማረፊያ ዛሬ ግንቦት 2018 ዓ.ም የመጀመሪያ ሙከራ በረራ በስኬት ማስተናገዱን ተገልጿል። የሙከራ በረራው መሳካቱን ተከትሎ በቀጣይ መደበኛ በረራዎች እንደሚኖሩም እየተገለጸ ይገኛል። የደብረ ማርቆስ ከተማ አስተዳደር የአውሮፕላን ማረፊያው መከፈት የከተማዋ የትራንስፖርት ተደራሽነት ከማሻሻሉ በላይ ለኢንቨስትመንት መስፋፋት፣ ለቱሪዝም መነቃቃትና ለንግድ ትስስር ከፍተኛ ሚና ይጫወታል። እንደዚሁም ደግሞ ለወጣቶች ከፍተኛ የስራ እድል እንደሚፈጥርም እየተገለጸ ይገኛል። እንግዲህ የክልሉ ፕሬዚዳንት ጨምሮ እጅግ በጣም በርካታ ባለስልጣናቶች ተገኝተው የመጀመሪያው በረራን አካል ነበሩ። እንግዲህ ሌላው መረጃችን የሚሆነው እዚሁ ሀገር ውስጥ መረጃ ማለት ነው። በአቃቂ ቃሊቲ ክፍለ ከተማ በ93.9 ሄክታር መሬት ላይ ያረፈውና የገላን ጉራ ኢንዱስትሪ ፓርክ ጠቅላይ ሚኒስትር ዶክተር አብይ አህመድ ማስመረቃቸውን የሚመለከት ነው። የጠቅላይ ሚኒስትር ጽህፈት ቤት ፓርኩ ምዕራፍ 1 ዝግጁ መሆኑን ገልጿል። ስለዚህ ሌሎች ምዕራፎች አሉት ማለት ነው። ሎት 1 68 ጨርቃጨርቅና አልባሳት ማምረቻዎች፣ 248 ማምረቻ እና የጥሬ ዕቃ መጋዘኖች እንዲይዝ ተደርጎ የተገነባ እንደሆነም ተገልጿል። ሎቱ ዘመናዊ የደህንነት ካሜራዎች፣ ሊፍቶች፣ የአደጋ መከላከያ ዘዴዎች ያሉት ሲሆን በስፍራው ለሚሰሩ ወጣቶች ምቹ የስራ ቦታ የፈጠረ እንደሆነም ተገልጿል። በሎት 3 ብረት እንደዚሁም ደግሞ የእንጨትና የኬሚካል የሚገበሩባቸው ግዙፍ ሼዶችም ተገንብቷል ተብሏል። ከ18,000 እስከ 20,000 የሚቆጠሩ የቴክኒክና ሙያ ወጣት ባለሙያዎች ክህሎታቸውን ወደ ሀብት የሚቀይሩበት ታላቅ መድረክ ነው ተብሎ ተገልጿል። ጠቅላይ ሚኒስትር ጽህፈት ቤት ይህ የገላን ጉራ ኢንዱስትሪ ፓርክ የኢንዱስትሪው መንደር ብቻ ሳይሆን ወጣቱ የሚማርበት፣ ለሀገሩና ለሕዝቡ አስተዋጽኦ የሚያበረክትበት እንዲሁም ታሪክ የሚሰራበት ከተማ ነው ሲል ገልጾታል። በዚሁ እንግዲህ ወደ ውጭ መረጃዎቻችን ነው የምናመራው። የመጀመሪያ ውጭ መረጃችን የሚሆነው የኢራንና የአሜሪካ ጦርነትን የሚመለከት ነው። የኢራን ጦርነት በቀጣይ ሳምንት ሊጀምር ይችላል የሚል ዘገባ እየወጣ ነው። ኒውዮርክ ታይምስ በዛሬው ዕለት የዋይት ሀውስ ምንጮችን ዋቢ በማድረግ በወጣው ዘገባ በቀጣይ ሳምንት አሜሪካ ኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷን ዘግበዋል። እስራኤልና አሜሪካ ጥቃቱን ለማድረስ እንደተዘጋጁ እየገለጸ ነው የሚገኘው። ከባለፈው ጦርነት የከፋ ጥቃት የሚፈጸምበት ሊሆን እንደሚችልም ግምቱን እያስቀመጠ ነው የሚገኘው። በተጨማሪም አሜሪካ ኢራን ኒውክሌርና ዩራኒየሞችን ለመቆጣጠር እግረኛ ጦር ጭምር ልትጠቀም ትችላለች የሚለው ደግሞ የአርቲ ዜና ወኪል እንደሆነ ተገልጿል፣ የዘገበው ማለት ነው። ትራምፕ የኢራንን ዩራኒየም በእጃቸው ለማስገባት ዋና ዓላማ አድርገው እየተንቀሳቀሱ እንደሆነና መጠነ ሰፊ ክስተት የሚፈጥር ታላቅ ጥቃት ሊፈጽሙ እንደሚችሉም እየተዘገበ ነው የሚገኘው። እንግዲህ ከዚሁ ርዕስ ሳንወጣ ኢራንን የምናነሳ ነው የሚሆነው። ኢራን ሆርሙዝን ለማለፍ ክፍያ ግዴታ መሆኑን ድጋሚ ያስታውቃለች። ኢራን በሆርሙዝ የባህር ሰርጥ ላይ አዲስ የትራፊክ ስርዓት እየዘረጋች እንደሆነም አስታውቃለች። የአገልግሎት ክፍያው ይፈጸማልም የማይቀር ጉዳይ እንደሆነም እየገለጸች ነው የሚገኘው። ከኢራን ጋር የሚተባበር የንግድ መርከቦችና ወገኖች ብቻ ተጠቃሚ ይሆናሉ ስትል ኢራን ገልጻለች። እንግዲህ መረጃ የገለጸችው በደህንነት ኃላፊው አዚዝ በኩል ነበር። የነጻነት ፕሮጀክት ወይም ደግሞ ፍሪ ፕሮጀክት እያሉ ለሚጃጃሉ ለአሜሪካና ያው አሜሪካን የሚመለከት ነው። የፍሪደም ፕሮጀክት የጀመሩት በተለይ ዶናልድ ትራምፕ አማካኝነት ነበር።
ነገር ግን እሳቸውን ብዙ ሳያስቀጥሉት ወዲያው እንደተቋረጠ ይታወቃል። እንግዲህ ዛሬ እሱን ያንን ፕሮጀክት ጠቅሳ ማለት ነው የነጻነት ፕሮጀክት እያሉ ለሚጃጃሉ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆጥል እየገለጸች ነው የሚገኘው። ጦርነቱ ከተጀመረ ቀን ጀምሮ እስካሁን በርካታ መርከቦች በሆርሙዝ እንደቆሙም ተገልጿል። እንግዲህ እንደሚታወቀው ለበርካታ ቀናት የጦርነት ማቆም ስምምነት ላይ ለጊዜያዊ ማለት ነው የጊዜያዊ ተኩስ አቁም ስምምነት ላይ እንደነበሩ ይታወቃል። አሁን እንግዲህ ድጋሚ ጦርነቱ ቀጣይ ሳምንት ሊጀመር እንደሚችል በርካታ የመረጃ ተቋማትም እያጋሩት ነው የሚገኘው። እንግዲህ ወደ ሩሲያ እናመራለን። እንግዲህ ከኢራን ጀርባ እንዳለች የሚነገርላት ሌላኛዋ ታላቅ ሀገር ሩሲያን የሚመለከት መረጃ አለ ዛሬ። እዛም እንግዲህ ሩሲያ ከዩክሬን ጋር ጦርነት ውስጥ እንደቆየች ይታወቃል። ዛሬ እንግዲህ ሩሲያ የአስቸኳይ ጊዜ አዋጅ አውጃለች። የዩክሬን ድሮኖች በራይዘን የነዳጅ ማጣሪያ ላይ በፈጸሙት ጥቃት ከፍተኛ ውድመት መድረሱንና ስትራቴጂካዊ በሆኑ ቀጠናዎች ላይ የእሳት አደጋ መከሰቱን ተከትሎ የሩሲያ ባለስልጣናት በአንዱ ተጎጂ ከተማ ላይ የአስቸኳይ ጊዜ አዋጅ አውጀዋል። በተመሳሳይ ወቅት ሞስኮ ዩክሬን ይዞታዎች ላይ አዳዲስ ጥቃቶች እየሰነዘረች እንደሆነም እየተገለጸ ነው የሚገኘው። እንግዲህ እየተባባሰ የመጣው የሁለቱ ጦርነት ሌላ አዲስ መልክ እየያዘ ነው የሚገኘው። ይህ እየተባባሰ የመጣው የጥቃት ማዕበል ግጭቱ መሰረተ ልማትን መውደም እንደዚሁም ደግሞ ሌሎች የሎጂስቲክ የነዳጅ ማጠራቀሚያ የአየር መከላከያ ስርዓቶችን እንደዚሁም ደግሞ የወታደራዊ አቅርቦት መረቦች ላይ ኢላማ አድርጎ በሰፊው ጦርነት እንደ አዲስ እያገረሸ እንደሆነ ተገልጿል። ወደ አጫጭር መረጃዎቻችን ስናመራ እንግዲህ ወደ ሰሜን ጋዛ ነው የምናመራው። በሰሜን ጋዛ ጃላቢያ የሚገኝ መኖሪያ ቤት ላይ አቅራቢያ ላይ እስራኤል በሰው አልባ አውሮፕላን በፈጸመችው ጥቃት 2 ሰዎችና እንደዚሁም 2 ሰዎች ሲገደሉ ሌሎች በርካታ ሰዎች መቁሰላቸው እየተዘገበ ነው የሚገኘው። ሌላው መረጃ የቻይና የውጭ ጉዳይ ሚኒስቴር ኢራን ጦርነት ለማስቆም ውይይትና ድርድር እንዲደረግ እየጠየቁ ይገኛል። የእስራኤል ጦር የሂዝቦላ ተዋጊዎችን ወደ ሰሜን እስራኤል ሮኬቶች ለመተኮስ የሚጠቀሙበትን የሮኬት ማስወንጨፊያ ላይ ጉዳት አድርሻለሁ ስትል አስታውቃለች። ይህ የሮኬት ማስወንጨፊያ በደቡብ ሊባኖስ ዘብዲን አካባቢ እንደሚገኝ እየተነገረ ነው የሚገኘው። ሌላው እንግዲህ የኢራንን የሚመለከት ነው። ድጋሚ የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ከዋሽንግተን የሚወጡ እርስ በርስ የሚቃረኑ መልእክቶች ድርድሩን በማወሳሰብ ወቅሰዋታል። አክለውም ኢራን በሆርሙዝ የባህር ዳርቻ ላይ የተፈጠረውን መስተጓጎል ተጠያቂ አይደለችም፣ እናም ቴህራን ጦርነቱን አልጀመረችም፣ ራሷን ብቻ እየጠበቀች ነው ሲሉ ነው ሀሳባቸውን ያካፈሉት ማለት ነው። እንግዲህ የመጨረሻ መረጃችን የሚሆነው ትራምፕን የሚመለከት ነው። ትራምፕ በኢራን የኒውክሌር ጦር መሳሪያ ዙሪያ ከቻይና ጋር ተመሳሳይ አቋም አለን ሲሉ ተናግረዋል። ትራምፕና ዢ በኢራን ጉዳይ ላይ መወያየታቸውን ገልጸው ሁለቱም መሪዎች የሆርሙዝ የባህር ዳርቻ ክፍት ሆኖ እንዲቀጥል እንደሚፈልጉና የኢራን የኒውክሌር ጦር መሳሪያ እንዳይኖራት እንደሚፈልጉም የሁለቱም ፍላጎት ተመሳሳይ መሆኑን ዛሬ መረጃ እየወጣ ነው የሚገኘው። እንግዲህ የዕለቱ አንኳር መረጃዎች እነዚህ ነበሩ። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በዕለቱ አንኳር መረጃዎች የምንገናኝ ይሆናል። እስከ ነገ መልካም ጊዜ። ቻው።